የአይምሮን ጦርነት ማሸነፍ። እንዴት ናችሁ ቤተሰቦች? ዛሬ በሚገርም ሐሳብ ተገናኝተናል። ጠላቶቻችን ብዙ ናቸው ታውቃላችሁ። እንዳንለወጥ ያደረጉ በጣም የምንፈልገውን በህይወታችን ውስጥ ልናሳካ የምንመኘውን ነገር እንዳናሳካ ወደ ኋላ የጎተቱ የተግባር ሰው እንዳንሆን ያደረጉ እጀምራለሁ ያልነውን እንዳንጀምር የጀመርነውን ደግሞ እንዳንጨርስ የከለከሉ ብዙ ጠላቶች አሉ። አንዳንዶቹ ጠላቶቻችን አይምሯችንን ተቆጣጥረውታል። ሐሳብ ብቻ ጭንቀት ብቻ እንዲኖረን የናፈቀንን ለውጥ እንዳናይ ጊዜያችን እንዲባክን አድርገውናል። ታዲያ እስከ መቼ ይጫወቱብናል? መጀመሪያ ምን እናደርጋለን መሰላችሁ? ጠላታችን ማን እንደሆነ ለይተን እናውቃለን። ከዛ አንድ በአንድ እያንዳንዱ ላይ ጦርነት እናውጃለን። አንዳንዶቹን ጠላቶቻችንን ፊት ለፊት እንጋፈጣቸዋለን። አንዳንዶቹን ቀስ ብለን እያለሳለስን እያጫወትን እንጥላቸዋለን። አንዳንዶቹን ጠላቶቻችንን ግን ወዳጅ እናደርጋቸዋለን። ሰንዙ የተባለ ደራሲ ዲ አርት ኦፍ ዋር በተባለ መጽሐፉ ከሺህ ዓመታት በፊት የተጻፈ እንደዚህ ይለናል። ራስህንም ጠላቶችህንም የምታውቃቸው ከሆነ መቶ ጦርነት አያስፈራህም። ራስህን ብቻ የምታውቅ ከሆነ ጠላቶችህን የማታውቃቸው ከሆነ ግን ብታሸንፍ እንኳን ነገ የመሸነፍ የመውደቅ ስጋት አለብህ። ጠላትህንም ራስህንም የማታውቅ ከሆነ ግን ሁልጊዜም በጦርነት በዝረራ ትሸነፋለህ ይለናል። ስለዚህ ራሳችንንም ጠላታችንንም የምናውቅበት ቪዲዮ ይሆናል ማለት ነው። ህይወታችንን እስከ መጨረሻው የሚቀይሩ ውሳኔዎችና ስትራቴጂዎችን እናወራለን። ሮበርት ግሪን ዓለም ያጨበጨበለት ድንቅ ደራሲ ነው። 33 ስትራቴጂስ ኦፍ ዋር በሚለው መጽሐፉ የሚገራርሙ 33 የጦር ህጎችን አስቀምጧል። ህጎቹ ጦርና ታንክ መድፍና መትረየስ ታጥቀው ለሚደረጉ ጦር ሜዳ ላይ ለሚደረጉ ጦርነቶች ብቻ አይደለም። በዚህ ዓለም ላይ ከራሳችን ጋር ላለን ግንኙነት፣ ከሰዎች ጋር ላለን ግንኙነት፣ አይምሯችን ውስጥ ለሚደረጉ ማንኛውም አይነት ጦርነቶች፣ የሐሳብ የጭንቀት ችግሮች በሙሉ መፍትሄ ናቸው። በጣም የሚያስገርመኝ የመጀመሪያው ህጉ ነው። እንደዚህ ይላል፣ ዌጅ ዋር ኦን ዩር ኤነሚስ ይላል። ጠላቶች ላይ ጦርነት አውጅባቸው። ጠላት ነው። አንተን ከመጣል ወደኋላ ከማስቀረት ሌላ ትኩረት የለውም። አንተ ደግሞ ህልም አለህ፣ ትልቅ ፍላጎት አለህ። ከሁሉ በላይ ደግሞ ፈጣሪ ወደዚህ ምድር ያመጣ ለትልቅ ዓላማ። እሱን ልታሳካ ስትጓዝ ሊያደናቅፍህ ይችላል። እንዴት አድርገህ ነው ታዲያ ይህን ጠላት የምታሸንፈው? በጣም የሚገራርሙ ሀሳቦችን አወራችኋል። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክት መጫን አለባችሁ። ምክንያቱም አዳዲስ ቪዲዮ ስንለቅ የማሳወቂያ መልእክት እንዲደርሳችሁ ማለት። ከዚህ በተጨማሪ በየቀኑ ከኛ ጋር መገናኘት የምትፈልጉ ከሆነ የሚያነቃቁ አይምሮ የሚቀይሩ አጫጭር መልእክቶች በስልካችሁ እንዲደርሷችሁ የምትፈልጉ ከሆነ የፕራይቬት የቴሌግራም ቻናላችን አባል መሆን ትችላላችሁ። እዛ ላይ መልእክቶች ብቻ አይደለም፣ በጣም የሚያነቃቁ ሁልጊዜ ደጋግማችሁ እንድትሰሟቸው እንድትለወጡ የሚያደርጓችሁ ድምፆችንም ቀርተን እንልክላችኋለን። ይህንን አገልግሎት ለማግኘት ዓመቱን ሙሉ ሳገለግላችሁ የምጠይቃችሁ 10,000 ብር ወይ 5,000 ብር አይደለም፣ 500 ብር ብቻ። እኔ አንድ ወር ብቻ ማየት ነው የምፈልገው። ከጠቀመኝ ከለወጠኝ የዓመት ፓኬጁን እገዛለሁ ካላችሁ ደግሞ በወር 60 ብር ብቻ ነው። ከእናንተ የሚጠበቀው ከታች በምታዩት የንግድ ባንክ አካውንት የትም ዓለም ላይ ብትሆኑ፣ ኢትዮጵያም ብትሆኑ፣ አውሮፓም ብትሆኑ፣ የትም ዓለም ላይ ብትሆኑ በዚህ አካውንት ከፍላችሁ የከፈላችሁበትን ስክሪንሾት ወይም ፎቶ በደረሰኝ ከሆነ ደግሞ ፎቶ አንስታችሁ በዚህ ስልክ ቁጥር ትልኩልናላችሁ። ወዲያውኑ የዚህ ፕራይቬት ቻናል አባል ትሆናላችሁ። ከኛ ጋር በየቀኑ መገናኘት ትጀምራላችሁ። የመጀመሪያው እንዳትለወጥ ያደረገ አቁሙ ያስቀረህ ትልቁ ጠላትህ ስንፍና ነው። ለነገ ብለህ ያሳደርከው፣ ማድረግ እያለብህ ያላደረገው፣ መስራት እያለብህ ያልሰራኸው ስራ በሙሉ ባለህበት ቆመህ እንድትቀር ገቢህ እንዳይነቃነቅ አድርጎሃል። ሰዎች ሁሌም አሸናፊ የሚሆኑት ስንፍናቸውን ታግለው ሲያሸንፉት ነው። እንደውም ሰምታችሁ ከሆነ ጀግና ማለት ራሱን የሚያሸንፍ ነው፣ ያኔ ማንም አይጠለውም ይባላል። እውነት ነው። ትልቁ ጦርነት ያለው ውስጥ ነው። ፊት አውራሪው ደግሞ ትልቁ ውስጣዊውን ጦርነት የሚመራው ደግሞ ስንፍና ነው። አስበው እስኪ እሰራዋለሁ ያልከውን ስፖርት መስራት ብትጀምር፣ አስበው እጀምረዋለሁ ያልከውን ንባብ ወይ ደግሞ አዲስ ኮርስ፣ አዲስ የቋንቋ ልምምድ ወይ ደግሞ እጀምረዋለሁ በቅርቡ ያልከውን ቢዝነስ ብትጀምረው፣ ትምህርቱን በደንብ አድርገህ ብታጠናው፣ ያሰብከውን ያለምከውን ያቀድከውን ሁሉ ብታደርግ፣ ለራስህ የገባኸውን ቃል ብትጠብቅ ምን አይነት ሰው እንደምትሆን አስበው። አንተን ማን ነው የሚያውቀው? የትኛው
የትኛውንም ህልምህን እኮ ታሳካዋለህ። ይሄንን ግን እንዳታደርግ ስንፍና እየጎተተ ነው። የአንተ ህይወት የሚቀየረው መንግስት ሲቀየር አይደለም፣ ስርዓት ሲለወጥ አይደለም፣ ሚስትህ፣ ጓደኞችህ፣ ቤተሰቦችህ፣ በዙሪያ ያሉ ሰዎች ጸባያቸው ሲስተካከል አይደለም። ስንፍና ከስልጣኑ ሲወርድ ነው። በአንተ ህይወት የሚያዘው ማን? አንተ ነህ ወይስ ስንፍናህ? እስኪ ተመልከት። አንዳንድ ጊዜ ደክሞሃል፣ ተኛ። ኧረ ተኝተህ አርፍድ። ለምን ቲቪውን አታይም? አሁን እኮ ደብሮሃል። ፈታ የሚያደርግን የሚያስቅህን ነገር በስልክ ክፈት፣ እንዲህ አድርግ እያለ የተቆጣጠረ ስንፍና ነው። እሱን የተቆጣጠረ እንዳትለወጥ ያደረገ እሱ ነው። እሱ ላይ ጦርነት አውጅ። እንዴት አድርጌ ካልክ መጀመሪያ ምን ያህል ከምትፈልገው ነገር እያስቀረህ እንደሆነ አስበው። ያመጣብህን ጉዳት አስበው። ስንቴ ራስህን እንደወቀስከው፣ በስንፍና ምክንያት ስንት ነገር እንዳመለጠህ አስበው። በነገራችን ላይ ራስህን የምትቀይረው ለራስህ ብለህ ብቻ አይደለም። አንተን የሚፈልጉ አንተን የሚጠብቁ ቤተሰቦች አሉ። ሀገርህ ትጠብቅሃለች። ከሁሉ በላይ ደግሞ ወደዚህ ምድር ያመጣ ፈጣሪ ለትልቅ ዓላማ ነው። ታዲያ በስንፍና ምክንያት እንዴት ነው ከዛ የምትቀረው? ስንፍናህን ካልቀበርከው ሊቀብር ነው። እንዴት አድርጌ ላስተካክለው ካልከኝ ከሺህ ዓመታት በፊት የተነሳ ንጉስም ጠቢብም ፈላስፋም የነበረ ማርክስ ኦሬለስ የተባለን ሰው ሐሳብ ተውሼ ልንገርህ። ሁልጊዜ ምቾት የሚነሳ የሚጎረብጥ ነገር ማድረግ ተለማመድ። ምን ማለት መሰለ? ለምሳሌ አንተ ሁልጊዜ በሙቅ ውሃ መታጠብ ነው የምትወደው። እስኪ ነገ በጠዋት ተነስና በቀዝቃዛ ውሃ ታጠብ። የጤና ችግር የማያመጣብህ ከሆነ ማለት ነው። ወይ ደግሞ እሰራለሁ ብለህ ብዙ ጊዜ ቃል ገብተሃል ለራስህ። ስፖርት እሰራለሁ ብለህ እስኪ መሮጥ ጀምር፣ ወይ ቀለል ያለ ፑሽአፕ ቤት ውስጥ መስራት ጀምር። ማንበብ የማትወድ ከሆነ ራስህን አስጨንቀህ ቁጭ አድርገህ 5 ገጽ ለማንበብ እስኪ ሞክር። ይህንን በየቀኑ ደጋግመው። ስልክ ላይ በጣም የምታዘወትር ከሆነ፣ በጣም ቲቪ የምታይ ከሆነ እስኪ ከስልክ የጸዳ ከቲቪ የጸዳ ቀን አሳልፍ። እዛ ምትክ የሆነ ነገር አንብብ፣ የሆነ ነገር አጥና፣ የሆነ ፍሩትፉል የሆነ ውጤት የሚያመጣ ነገር ስራ። እዛ በኋላ ራስህን ማስጨነቅ ስትጀምር፣ ራስህን ከምቾት ማስወጣት ስትጀምር ዊል ፓወርህ ይጨምራል። የሆነ ነገር አስበህ አቅደህ የመፈጸም አቅምህ ይጨምራል። ራስህ ላይ ጀነራል ሁን፣ አዛዥ ሁን። ውትድርና ለስንፍና አይመችም። ዲስፕሊን ነው የሚሰጥ። 2 ምርጫ ነዋ ያለ፣ ወይ ታደርጋለህ ወይ ትቀጣና ታደርገዋለህ። አለማድረግ የሚባል ነገር የለም። ራስህን ምቾት እየነሳ ብዙ ርቀት ውሰደው። የሆነ ነገር ልታደርግ አስበህ ግን እኮ ደክሞሃል፣ ደብሮሃል። ለምን አትተኛ? ለምን ቲቪውን ከፍተህ አታይም? ለምን ጓደኞች ጋር ወጣ ብለህ ፈታ አትልም? ሲልህ ከምትፈልገው ነገር ሊያስቆምህ አይምሮ የሆነ ሐሳብ ሲያመጣ እጅ ከፍንጅ ያዘውና እንደዚህ አድርገህማ ሰነፍ አታደርገኝም ብለህ ያሰብከውን ነገር ወደ ማድረግ ወደ ተግባር ግባ። ስንፍና የተባለ ጠላታችንን መዘረር ይቻላል፣ ግን በጣም ትዕግስት፣ በጣም ጽናት ይጠይቃል። ለምን መሰላችሁ? ዛሬ አሸነፍኩት ብለህ በጣም ቆንጆ የሥራ ቀን አሳልፈህ በማግስቱ አቅሙን አሰባስቦ መጥቶ ሊያሸንፍህ ይችላል፣ ሰነፍ ሊያደርገህ ይችላል። ስለዚህ ሁልጊዜ ላታሸንፈው ትችላለህ። ራስህን እንዳትጎዳ። ለምንድን ነው በየቀኑ ጎበዝ ያልሆንኩት? ለምን ሰነፍኩኝ ብለህ አትናደድ። በጽናት ለማሸነፍ መታገል አለብህ እንጂ እጅ መስጠት የለብህም። ዲ አርት ኦፍ ዋረን የጻፈው ሰንሱ አንዳንድ ጊዜ ትናንሽ ግጥሚያዎችን ልትሸነፍ ትችላለህ፣ ዋናው ነገር ትልቁን ጦርነት ማሸነፍ ነው ይላል። ታውቃላችሁ፣ የዋንጫ ቡድን አንዳንድ ጊዜ ነጥብ ይጥላል፣ ይሸነፋል፣ አቻ ይወጣል። ሁሉንም ጨዋታ በተከታታይ አያሸንፍም፣ ግን አብዛኛውን ጨዋታ ስለሚያሸንፍ ዋንጫውን ይበላል። አንዳንድ ጊዜ እኮ በጣም አቅመቢስ ከሆነ ሰው ጋር ስትደባደብ ልትቀጠቅጠው ትችላለህ፣ እሱም ግን 1-2 ይሰነዝራል። ምንም አይደለም። አየህ፣ አንዳንድ ጊዜ ልትሰንፍ ትችላለህ፣ ስህተት ልትሰራ ትችላለህ። በህይወት ነገ በጠዋት እነሳለሁ ብለህ ተኝተህ ልታረፍድ ትችላለህ። የሆነ ነገር አደርጋለሁ ብለህ ልትሰንፍ ትችላለህ። ችግር የለውም። በማግስቱ ግን ራስህን መልሰህ አነቃቅተህ ወደ ስራ ግባ። ስንፍናህ ላይ ጦርነት አውጅበት። ሁለተኛው አይምሮህን ተቆጣጥሮ እንዳትለወጥ በሰዎች ለውጥ እንድትቀና የሚያደርግህ አንተን ባለህበት የሚያስቀርህ ትልቁ ጠላትህ ፍርሃት ነው። ብዙ አይነት ፍርሃት አለ። ያመኑበትን ለማድረግ የሚፈሩ ሰዎች አሉ። ብዙ ነገር መጀመር ይፈልጋሉ። አዲስ ነገር ውስጥ መግባት፣ አዲስ ቢዝነስ፣ አዲስ ስራ፣ አዲስ ነገር። ግን ቢበላሽብኝስ? ሰዎች ምን ይሉኛል ብለው የሚፈሩ ብዙ ሰዎች አሉ። አንዱ አንተ ልትሆን ትችላለህ። ከስንፍና ቀጥሎ እንደ ፍርሃት የሰው ህይወት ላይ ጢባ ጢቤ የሚጫወት ነገር የለም። ብዙ ሰዎች እድሜያቸው 70 እና 80 ካለፈ በኋላ በህይወታችሁ መለስ ብላችሁ ሄዳችሁ ማስተካከል የምትፈልጉት ነገር ምንድን ነው ሲባሉ በጣም የሚቆጨኝ ይላሉ። ድሮ አደርጋለሁ ብዬ ሰዎችን ፈርቼ ወይ እንዲህ ቢሆንስ ብዬ ያላደረግኳቸው በፍርሃቴ ምክንያት ያጣኋቸውን ነገሮች ተመልሼ ሄጄ ባደርጋቸው ብለው ይላሉ። አየህ፣ ብቻህን አይደለም፣ ብዙ ሰዎች ይፈራሉ። እስረኛው 2 ምርጫ ቀረበለት። አንደኛው እዚህ ገመድ ላይ ተንጠልጥለህ ብትሞት ይሻላል ወይስ በዚህ ድቅድቅ ጨለማ ውስጥ ብታልፍ ይሻላል ተብሎ 2 ምርጫ ተሰጠው። ምን አለመሰላችሁ? መጀመሪያ ገመዱን አየው የሚንጠለጠልበት፣ ከዛ ደግሞ ጨለማውን፣ ድቅድቅ ጨለማውን በደንብ አድርጎ አየውና ቶሎ ወሰነ። አይ እዚህ ገመድ ላይ አንጠልጥሉኝ አለ። ሰዎቹ ግን የሚያስቃችሁ እንደዚህ አሉት፣
ያ ድቅድቅ ጨለማ ማለት ትንሽ ብትጓዝ ኖሮ ነፃ ያወጣህ ነበር። ከቤተሰቦች ያገናኝህ ነበር። ወደ መንገድ ያወጣህ ነበር። ከእስር ይፈታህ ነበር። አመለጠህ። አንተ ግን ገመዱን መረጥ ካሉት። አንዳንድ ጊዜ በህይወታችን የምንፈራቸው ነገሮች መድረሻቸውን ስለማናውቅ ነው። ቀጥሎ ምን እንደሚፈጠር ስለማናውቅ ነው። ግን ምናልባት ህይወታችንን የሚቀይሩ ነገሮች ይሆናሉ። ከምቾት መውጣት እንፈራለን። ለምን? እንዲህ በሆነስ፣ ይሄ ነገር ቢገጥመኝስ እንላለን። አስቂኙ ነገር በጣም ወሳኙ ነገር ያለው ጣፋጩ ነገር ያለው ህይወታችንን የሚቀይረው ነገር ያለው ከፍርሃታችን ጀርባ ነው። እሺ ፍርሃቴን እንዴት አድርጌ ላጥፋው ካላችሁ፣ ፍርሃት የሚጠፋው በዝግጅት ነው፣ በጭፍን ድፍረት አይደለም። የጦር ስትራቴጂ የሚተነትኑ ፖለቲካ የሚተነትኑ ሰዎች በአንድ ነገር ይስማማሉ። በጣም ጀግና ማለት ወደ ጦርነት ሳይገባ ደም ሳያፋሰስ ምንም አይነት እልቂት ውስጥ ሳይገባ ጦርነቱን ገና ከጅምሩ የሚቋጭ ነው ይላሉ። ምን ማለት መሰላችሁ? የሚዘጋጅ ሰው፣ አቅሙን ያፈረጠመ ሰው ማንም ሊዋጋው አይሞክርም። ለምሳሌ የትኛው ሀገር ነው ከአሜሪካ ጋር መፋለም የሚፈልገው? ገና መዋጋቱን ሲያስብ ወይ ድምጥማጤን ነው የምታጠፋኝ፣ አረፌ ልቀመጥ ነው የሚለው። አየህ፣ አንተም ራስህን ብቁ ስታደርግ፣ ራስህን ስታዘጋጅ፣ በእውቀት በልምድ በገንዘብ በማንኛውም ነገር ራስህን እያዘጋጀ ስትሄድ ፍርሃት ራሱ ይፈራሃል። ቀስ እያልክ ነው ፍርሃትን የምታሸንፈው። በትንሹ በፕሮሰስ ራስ ላይ እየሰራ ከዛ ኮንፊደንስን እየገነባ ቀስ እያልክ ጭራውን ትይዘዋለህ። ያኔ ራስህን መለወጥ ትጀምራለህ። የሚያስፈራህን ነገር ትጋፈጠዋለህ። ነገር ግን በአንድ ጊዜ ከመሬት ተነስተህ ፊት ለፊት መጋጨት የለም፣ ወይም ፊት ለፊት ፍርሃትህን መላተም የለብህ። ያ ዋጋ ያስከፍልሃል። ስለዚህ ተዘጋጅ። በህይወትህ በጣም ትልቅ ነው የምትለው የምታስበውን ለማሳካት ምንድን ነው የሚያስፈልግ? ምን አይነት ዝግጅት ነው የሚያስፈልግ? ምን አይነት የትምህርት ደረጃ፣ ምን አይነት እውቀት፣ ምን አይነት ልምድ፣ ምን አይነት የገንዘብ ሴቭ ማድረግ ነው የሚያስፈልግ? በትንሹ ብትጀምረውስ? ስቴፕ ባይ ስቴፕ እያልክ የፈራኸውን ነገር ብትዳፈረውስ? ህይወትህ እስከ መጨረሻው ይቀየራል። ሶስተኛው ትልቁ ጥላቶችህ ዓላማ እንዳይሳካ መሰናክል የሆኑ ሰዎች ናቸው። ሁሉም ሰው ለአንተ መልካም ሊሆን አይችልም። እንኳን አንተ፣ የሃይማኖት መሪዎች፣ መስራቾች፣ ነቢያቶች ሳይቀር በሰዎች ተገፍተዋል። መልካም ሆነው ሳለ የሰዎች ምላሽ ግን ኔጌቲቭ ይሆናል። ስለዚህ ሁሉም ሰው ይወደኛል ብለህ አታስብ። ሁሉንም ሰው ለማስደሰትም አትሞክር። እንደውም ሁለት አይነት ሰዎች አሉ። ከአንተ ዓላማ ጎን የሚሰለፉ፣ ዓላማህን የሚያግዙ፣ የሚያበረቱ፣ ወደፊት የሚገፉ። ሌሎቹ ደግሞ አውቀውም ይሁን ሳያውቁ ከዓላማህ በተቃራኒ የሚሰለፉ፣ የሚያደናቅፉ ሰዎች አሉ። እነዚህ ሰዎች ሁሌ ባለህበት ቆመህ እንድትቀር፣ እነሱን እንድትመስል በተለያየ ተጽዕኖ ሊያሳድሩብህ ይችላሉ። እነሱ የበሉትን በልተህ፣ የጠጡትን ጠጥተህ፣ ያጨሱትን አጨሰህ፣ የቃሙትን ቅመህ በእነሱ የአስተሳሰብ ደረጃ ወርደህ በእነሱ ተጽዕኖ ስር ሆነህ እንድትቀር የሚያደርጉ ሰዎች አሉ። እነዚህ ሰዎች ፊት ለፊት አይጫኑህም፣ በእጅ አዙር ግን ይቆጣጠሩሃል። ታዲያ መቼ ነው ከነሱ እስረኝነት ነፃ የምትወጣው? ጠላት ማለት ጎራ ለይቶ በግላጭ ፊት ለፊት የሚያጠቃ ብቻ አይደለም። አብሮ ሆኖ ስሜትና አይምሮህ ላይ የበላይነት ይዞ የሚነዳህም ጠላት ነው። እነሱ ላይ ነው ጦርነት የምታውጀው። የሆነ ነገር ስታስብ ኔጌቲቭ ነገር የሚነግሩ ሰዎች አሉ። ህልምህን፣ ዓላማህን፣ ያሰብከውን ነገር ስትነግራቸው ሁልጊዜ በፍጹም እንደማይሆን፣ አንተ ልታሳካው እንደማትችል፣ ይህ ነገር በአንተ አይምሮ መታሰብ እንደሌለበት የሚነግሩ ሰዎች አሉ። አትችልም፣ አርፈ ቁጭ በል፣ የት ልትደርስ ነው? በዚሁ መቀጠል አይሻልህም? አርፈ በዚሁ ብትጓዝ አይሻልህም? ያለንበት ሁኔታ እኮ አይመችም እያሉ ምኞቶችን ሁሉ ጨለማ የሚያለብሷቸው ሰዎች አሉ። እንደነዚህ አይነት ሰዎች ጋር መዋሉን አቁ። ውሎህን ቀይር። መድኃኒቱ እሱ ብቻ ነው። እነሱን አይምሯቸውን፣ አስተሳሰባቸውን መቀየር አትችልም። መጀመሪያ ራስህን ነው መቀየር የምትችለው። ስለዚህ ህይወት ምርጫ ነው፣ ትሬድ ኦፍ ነው። አንድ ነገር የምታነሳ ከሆነ የሆነ ነገር ልትጥል ትችላለህ። ወይ እነሱን ትመርጣለህ፣ ወይ ደግሞ ዓላማህን፣ ቀጣዩ ምዕራፍህን፣ የህይወትህን አዲሱን አቅጣጫ ትመርጣለህ። እውነተኛ ለውጥ ስታመጣ የምትርቃቸው ጓደኞች ይኖራሉ፣ የምታስቀይማቸው ሰዎች ይኖራሉ። እሱ እኮ ጠፋ፣ ራሱን እንደማን ነው የሚያየው? ራሱን እንደ ቢዚ ሰው ነው እንደሚያየው ሊሉህ ይችላሉ። ሊገምቱ፣ አስተያየት ሊሰጡ፣ በአንተ ጀርባ ሊያወሩ ይችላሉ። የጠፋኸው ግን ለመልካም ነው። ራስህን በመልካም ሰዎች፣ በሚለውጡ ከዓላማህ ጋር አብረው በሚሄዱ ሰዎች መክበብ አለብህ። ከዛ በአጭር ጊዜ ለውጡን ታየዋለህ። የመጨረሻው በጣም ወሳኙ ጠላትህ ራስህ ነህ። የራስህ ጠላት። እውነት እንነጋገር ከተባለ እኮ አንተ ራስህን የወቀስከውን ያህል የጠላኸውን ያህል ማንም አልወቀሰህም። ብዙ ሰዎች እኮ ራሳቸውን የሚያጠፉት በውጫዊ ምክንያት አይደለም፣ ከራሳቸው ጋር በጣም የለየለት ግጭት ውስጥ ገብተው። አንተን የሚቀይር ትልቁ ፓወር የተቀመጠው ደግሞ ውስጥ ነው። ውስጥህ፣ ስሜት፣ መንፈስ ሲጠነክር ምንም ነገር በዚህ ዓለም አያቆምህ። ውስጥ ሲልፈሰፈስ ግን የሰዎች መጠቀሚያ ትሆናለህ።
የሆነ ነገር ሲበላሽ፣ የሆነ ጥፋት ስታጠፋ እየደጋገምክ ራስን የምትወቅሰው የምትሰድበው ከሆነ ኮንፊደንስህ ይጠፋና ስሜትህ አቅምህ ሁሉ ኩምሽሽ ይላል። አንድ ጥያቄ ልጠይቃችሁ። ፍርድ ቤት ፈርዶበት እስር ቤት የገባ አንድ ወንጀለኛ የእስር ጊዜውን ጨርሶ ከወጣ ነፃ ሰው ነው አይደል? ፍርድ ቤቱ ጠርቶ አይ ባለፈው የቀጣን ቅጣት በቂ አይደለም፣ አሁን ልንጨምርብህ አስበናል ይሉታል? በፍጹም አይሉትም። በአንድ ጥፋት 2-3 ጊዜ አይቀጣም። አንተ ግን አንድ ያጠፋኸው ጥፋት ከዓመታት በፊት የሰራኸው ስህተት በየቀኑ 1000 ጊዜ ራስን ትቀጠቅጠዋለህ፣ ራስን ትወቅሰዋለህ። ወይኔ እንዲህ ባላደርግ ኖሮ፣ ይሄ ባይፈጠር ኖሮ እያልክ ትቆጫለህ። አንድ ጊዜ ራስህን ከወቀስከው አይበቃም? ለዛ ነው የራስህ ጠላት ራስህ ነህ የምንለው። እስካሁን ያሉት ላይ ጦርነት ነበር ያወጅ ነው። አሁን ግን ራስህ ላይ የምታውጀው ፍቅር ነው። ያደረካቸውን መልካም ነገሮች አስብ። ፈጣሪ ባይረዳህ፣ ጽናቱን ባይሰጥህ፣ ትዕግስቱን ባያድልህ የማታልፋቸው ብዙ ፈተናዎች ነበሩ። አንተ ስለሆንክ እኮ ነው እነዛን ከባድ ጊዜያት አይታለፉም የተባሉ ጊዜያትን ያለፍከው። ራስህን ከምትወቅስ ይልቅ ፈጣሪ ያደረገልህን እያሰብክ ማመስገኑ በጣም ወሳኝ ነው። ኢነርጂ ይሰጥሃል፣ ጉልበት ይሰጥሃል። ትላንት ያሳካኸውን ስታስብ ነገ አያስፈራህም። ብዙ ነገር ማሳካት እንደምትችል ልበ ሙሉ ትሆናለህ። ራስህን አበርታው፣ ራስህን አጠንክረው። ቃላት በጣም ፓወርፉል ናቸው። ቃላት አጥንት የላቸውም፣ አጥንት ይሰብራሉ። ለዛ ነው በጣም ፓወርፉል ስለሆኑ አጥንትህን የሚያለመልም ነገር ተናገር። በተለይ ፈጣሪ ያደረገልህን ነገሮች አስታውስ። በዚህ ምድር ላይ በነፃ የተሰጡ ነገሮች ናቸው፣ በጣም ውድ። ይህንን አይንህን ስንት ሺህ ብር ትሸጠዋለህ? ስንት ሚሊዮን ብር ትሸጠዋለህ? በፍጹም የትኛው ሚሊዮን ብር እንደማይገዛው ታውቃለህ? ልብህን የትኛው ሚሊዮን ብር እንደማይገዛው ታውቃለህ? ውድ ነው ማለት ነው፣ ግን በነፃ ነው ያገኘኸው። እነዚህን ነገሮች አስብ። በዙሪያ ያሉህን ቤተሰቦችህን አስብ። በህይወትህ ያሳካኸውን አስብ። የደረስክበትን የትምህርት ደረጃ፣ የሥራ ደረጃ፣ የኑሮ ሁኔታ አስብና መልካሙን ለራስህ ንገረው። ራስህን አበርታው። መንፈስህ ይጠነክራል። ይህንን ጠንካራ ስሜትና መንፈስ ይዘህ ምንም ነገር ታሳካለህ። ይሄኛውን ጠላትህን ወዳጅህ ካደረግከው በዚህ ዓለም ላይ አምቢሽየስ የተባለ በጣም ግዙፍ የተባለ ህልምህን ሳይቀር ማሳካት ትችላለህ። ቤተሰቦች እስካሁን ካወራኋችሁ 4 ነገሮች የእናንተ በጣም ወሳኝ ጠላት ማን ነው? ያስቸገራችሁ የትኛው ጠላት ነው? እስኪ ኮመንት አድርጉልኝ፣ አነበዋለሁ። በዚህ ጠላታችሁ ዙሪያ ሌላም ቪዲዮ እንሰራለን እንድትለወጡ ማለት ነው። እርግጠኛ ነኝ የሆነ የሚጠቅም ነገር አግኝታችሁበታል በዚህ ቪዲዮ። እስከ መጨረሻው ስለቆያችሁ፣ ስለምታደምጡኝ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። በየቀኑ ከኛ ጋር መገናኘት የምትፈልጉ ከሆነ የሚያነቃቁ አይምሮ የሚቀይሩ አጫጭር መልእክቶች በስልካችሁ እንዲደርሷችሁ የምትፈልጉ ከሆነ የፕራይቬት የቴሌግራም ቻናላችን አባል መሆን ትችላላችሁ። እዛ ላይ መልእክቶች ብቻ አይደለም፣ በጣም የሚያነቃቁ ሁልጊዜ ደጋግማችሁ እንድትሰሟቸው እንድትለወጡ የሚያደርጓችሁ ድምፆችንም ቀርተን እንልክላችኋለን። ይህንን አገልግሎት ለማግኘት ዓመቱን ሙሉ ሳገለግላችሁ የምጠይቃችሁ 10,000 ብር ወይ 5,000 ብር አይደለም፣ 500 ብር ብቻ። አይ እኔ 1 ወር ብቻ ማየት ነው የምፈልገው፣ ከጠቀመኝ ከለወጠኝ የዓመት ፓኬጁን እገዛለሁ ካላችሁ ደግሞ በወር 60 ብር ብቻ ነው። ከእናንተ የሚጠበቀው ከታች በምታዩት የንግድ ባንክ አካውንት የትም ዓለም ላይ ብትሆኑ፣ ኢትዮጵያም ብትሆኑ፣ አውሮፓም ብትሆኑ፣ የትም ዓለም ላይ ብትሆኑ በዚህ አካውንት ከፍላችሁ የከፈላችሁበትን ስክሪንሾት ወይም ፎቶ በደረሰኝ ከሆነ ደግሞ ፎቶ አንስታችሁ በዚህ ስልክ ቁጥር ትልኩልናላችሁ። ወዲያውኑ የዚህ ፕራይቬት ቻናል አባል ትሆናላችሁ። ከኛ ጋር በየቀኑ መገናኘት ትጀምራላችሁ።